ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ለትግራይ ህዝብ ጥሪ ያቀረቡ። የአቶ ጌታቸው ረዳና የሌተናል ጀነራል ታደሰ ወረደ እንደዚሁም የዶክተር ደብረጽዮን ጉዳይን ያከተመ መሆኑ ተረጋግጧል። ከዚሁ ጋር በተያያዘ ጥንቅራችን የሚያደርሳችሁ መረጃ አለ። ኤርትራ ከሌሎች ሀገራት ጋር የጋራ የጦር ልምምድን ለማድረግ ቀጠሮ ይዛለች። የባህር ኃይል የጦር ልምምድ ነው። በዚሁ ጦር ልምምድ ውስጥ ከኢትዮጵያ ጎረቤት ሀገራት መካከልም የተካተቱ አሉ። አንድ ወሳኝ አስተባባሪ ሀገርም አለች። ጥንቅራችን ካካተታቸው መረጃዎች መካከል አንዱ ነው። ባለፈው እሁድ በኢቢኤስ ቴሌቪዥን የቀረበችውና የገጠማትን አሳዛኝ ታሪክ ለህዝብ ያጋራችው ብርቱካን ተመስገን ጉዳይ ማነጋገሩን ቀጥሏል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት እንደዚሁም ራሱ ጣቢያው ኢቢኤስ የሚያወጣው መግለጫ አለ። በሁሉም አቅጣጫ ያለው መረጃ አካተናል። የጋምቤላ ክልል መስተዳደር ክልሉ ለጥቃት ስለመጋለጡ መረጃ ሰጠ። በተለይ በዚህ ወርና እስከ ሚያዝያ መጨረሻ የሙርሌ ታጣቂዎች የሚፈታተኑበት ወቅት ነው፣ ምልክቶችን እያየን ነው፣ እየመጡ ነው ሲል ነው ያስጠነቀቀው። ጉዳዩን እንመለከታለን። ከአውሮፕላን አንወርድም በማለት የኢትዮጵያ አየር መንገድን ደህንነት አደጋ ላይ ለመጣል ተንቀሳቅሰዋል ተብሎ የተከሰሱት 6 ግለሰቦች የክስ ሂደት እንደቀጠለ ነው። 5ቱ ተከሳሾች ለሶስተኛ ጊዜ ዋስትና መብት እንዲረጋገጥላቸው ጥያቄ ያቀረቡ ሲሆን ጥያቄው አሁን ውድቅ መደረጉን ከችሎት መረጃ ያይዘናል። የሶማሊያው ፕሬዝዳንት ውሎና አዳራቸውን በጦር ሜዳ ስለማድረጋቸው ከፈታ መረጃ አድርሰናችሁ ነበር። ፕሬዝዳንት ሐሰን ሼክ መሐመድ ወደ ስልጣን ከመጡ በመንግስታቸው ላይ ከፍተኛ የተባለው አደጋ ከባለፈው ሳምንት ጀምሮ እያስተናገዱ ነው። ፕሬዝዳንቱ ዓለም አቀፍ እንግዶች ሞቃዲሾ ሲመጡ ብቻ ከጦር ሜዳ ሮጥ ብለው በመምጣት አናግረው ሮጥ ብለው ሲመለሱ እየታዩ ነው። የሶማሊያ ህዝብ ታዲያ ፕሬዝዳንቱ ቅድሚያ ያለ እንግዳ ነው ለሀገር ሲል ተችቷቸዋል። ቤተ መንግስት ውስጥ ያሉት ምክትላቸውም ምን ስራ አላቸው ተብለው ተብጠልጥለዋል። የፕሬዝዳንት ሐሰን ሼክ የጦር ሜዳ ውሎ ግን ለውጥ አምጥቷል። አልሸባብ ለጊዜው እያፈገፈገ ስለመሆኑ ጠቅለል ያለ መረጃ አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጠቅላዩ ለትግራይ ህዝብ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለትግራይ ህዝብ ጥሪ አቅርበዋል። ወሳኙ ስልጣን የሚገባው ለዶክተር ደብረጽዮን ነው፣ የለም ለሌተናል ጀነራል ታደሰ ወረደ ነው የሚለውን ጉዳይ 100% የተዘጋ መሆኑ ተረጋግጧል። የአቶ ጌታቸው ፋይልም ያበቃ መሆኑን የጠቅላዩ የዛሬው ጥሪ ቁልጭ አድርጎ አሳይቷል። ጠቅላይ ሚኒስትሩ በዛሬው ዕለት ረፋድ ላይ በትግርኛ ቋንቋ ባስተላለፉት መልእክት አዲስ የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ለመምረጥ ምርጫችሁን በኢሜል አሳውቁን በማለት በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። መልእክቱ በትግርኛ ቋንቋ በጽሁፍ የተላለፈ ሲሆን ይህም መልእክት በአቶ ጌታቸው ረዳ ምትክ ሌተናል ጀነራል ታደሰ ወረደ ሊሾሙ ነው በሚል ሲሰራጭ የነበረውን መረጃ ቀሪ አድርጎ ታይቷል። ጠቅላይ ሚኒስትሩ ባለፈው ሳምንት በፓርላማ በነበራቸው ማብራሪያ ላይ የትግራይ ጊዜያዊ አስተዳደር ለአንድ ዓመት የሚራዘም መሆኑን ገልጸው ይሁንና በዚህ ሂደት ውስጥ የአመራሮች ወይም የሰዎች ለውጥ ይኖራል ሲሉም የጠቆሙበት ሁኔታ ነበር። አቶ ጌታቸው ከመቀሌ አዲስ አበባ ገብቶ መግለጫ በሰጡበት ወቅት ወደ ትግራይ መለሳለሁ፣ የጊዜያዊ አስተዳደሩ ፕሬዝዳንት ነኝ፣ ከመቀሌ ለስልጣን ፍለጋ ወደ አዲስ አበባ የሚመጡ ሰዎችን ጠቅላይ ሚኒስትሩ መቀበል የለባቸውም በማለት የተናገሩበት ሁኔታ ነበር። በኋላ ላይ ከአንድ በይነመረብ ሚዲያ ጋር በነበራቸው ቃለ ምልልስ ደግሞ ከመቀሌ የወጡት ለነፍሳቸው በሚያሰጋ መልኩ በጭንቅ የነበረ መሆኑን ሲናገሩም ተደምጠዋል። በርካቶች በአቶ ጌታቸው ረዳ ከመቀሌ በጭንቅ ወጣሁ በሚለውና ወደ መቀሌ መለሳለሁ በሚለው መካከል ግራ ተጋብተውም ታይተዋል። ከዚያ በኋላም ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ያመሩ መሆኑን መረጃዎች ሲያመለክቱ ቆይተዋል። በአቶ ጌታቸው እግር ጀነራሉ ሊተኩ ይችላሉ የሚለው መረጃ ሚዛን ደፍቶም ቆይቷል። በቅርቡ ከአንድ ሌላ በይነመረብ ሚዲያ ጋር ቆይታ ያደረጉት ሌተናል ጀነራል ታደሰ ወረደ በበኩላቸው ጌታቸው ከትግራይ እንደወጣ መቅረት የለበትም፣ እስካሁኑ ሰዓት ድረስ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ነው፣ የሚጠበቅ ማስተካከያ ቢኖርም እስካሁኑ ደቂቃ ድረስ ፕሬዝዳንት አድርጎ የሾመኝ የለም። ሆኖም ያሉንን ችግሮች በአንድነት መንፈስ ለመፍታት የሚያስችል ድል ከተፈጠረ ኃላፊነቱን አልቀበልም ልል አልችልም ሲሉም ነበር የተናገሩት። ሆኖም ከዚህ ሁሉ በኋላ ቀጣይ ትግራይ ጊዜያዊ አስተዳደር ማን መሆን አለበት የሚለውን በተመለከተ በጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለትግራይ ህዝብ ጥሪ ያቀረቡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በዚሁ ጥሪያቸውም የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን ጠቁሙ በማለትም የኢሜል አድራሻ አያይዘው ይፋ አድርገዋል። እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ሲሉም አስታውቀዋል።
ጠቅላይ ሚኒስትሩ ለትግራይ ህዝብ በትግርኛ ቋንቋ ባስተላለፉት በዚሁ መልእክትም የፕሪቶሪያ ስምምነት ለ1 ዓመት እንደሚራዘም አዲስ ጊዜያዊ ፕሬዝዳንት እንደሚሾምም ጠቁመዋል። አያይዞም ጊዜያዊ ፕሬዝዳንት የሚሾመው በጠቅላይ ሚኒስትሩ መሆኑን ገልጸው ህዝቡ ለትግራይ ጊዜያዊ ፕሬዝዳንት የሚሆን ሰው ይጠቁም ሲሉም አስታውቀዋል። በቀጣይ መረጃ የኤርትራ የጦር ልምምድ ኤርትራ የጦር ልምምድ ልታካሄድ ነው። የጦር ልምምዱ የባህር ኃይል የጦር ልምምድ መሆኑን ከዚሁ ጋር በተያያዘ እየወጡ ያሉ መረጃዎች እያመለከቱ ነው። ይሄው የባህር ኃይል የጦር ልምምድ በፈረንጆቹ ኤፕሪል 13 እስከ 18 ቀን 2025 ወይም በኢትዮጵያ አቆጣጠር ከሚያዝያ 5 እስከ 10 ቀን 2017 ዓ.ም ድረስ የሚካሄድ መሆኑም ታውቋል። ኢንዲያን ታይምስን ጨምሮ በርካታ የህንድ መገናኛ ብዙሃን ሰፊ ሽፋን እየሰጡት ነው። ይህንኑ የጦር ልምምድ ያስተባበረችው ህንድ ስትሆን የጦር ልምምዱም ኤርትራን ጨምሮ ሌሎች የቀይ ባህርና የህንድ ውቅያኖስ አዋሳኝ ሀገራትን ያካተተ ሰፊ የጦር ልምምድ ነው። በዚሁ የባህር ኃይል የጦር ልምምድ ውስጥ ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ጅቡቲና ኬንያ ተካተዋል። የቀይ ባህርንና ህንድ ውቅያኖስን ጭምር በስፋት አካቶ የሚካሄድ የባህር ኃይሎች የጦር ልምምድ ነውም ተብሏል። ሞዛምቢክ፣ ኮሞሮስ፣ ማዳጋስካር፣ ሲሼልስ፣ ደቡብ አፍሪካና ታንዛኒያ በህንድ ውቅያኖስ በኩል ለዚሁ መጠነ ሰፊ የጦር ልምምድ የተመረጡ ሀገራት ናቸው። በቀይ ባህር አቅጣጫ ኤርትራና ጅቡቲ ተካተዋል። ከሌሎች ሀገራት አንጻር ሲታይ ብዙም የዘመነ ባህር ኃይል የሌላት ኤርትራ ብዙዎቹ የባህር ኃይሎች ትጥቆችና መሰረተ ልማቶች የኤርትራ የኢትዮጵያ አካል በነበረች ጊዜ የነበሩ ናቸው። በኤርትራ በኩል የባህር ኃይሉን በተመለከተ የስም ለውጥ አድርጎ የተወሰኑ ማሻሻያዎች ከመደረጉ ውጪ በባህር ኃይሉ ላይ ይህ ነው ሊባል የሚችል መጠነ ሰፊ ለውጥ ያላደረገች መሆኑን መረጃዎች ያመለክታሉ። የቀይ ባህር አንዷ ተጋሪ ነኝ በማለት ከኤርትራ ጋር በጥብቅ ስትመክር የነበረችው ግብጽ በዚህ የጦር ልምምድ ውስጥ አልተካተተችም። ሌላኛው የቀይ ባህር ተጋሪ ሀገር ሱዳን እንደዚሁም ህንድ ውቅያኖስንም ሆነ ቀይ ባህርን የምትጋራው ሶማሊያም በዚሁ የህንድ አፍሪካ ሀገራት የጦር ልምምድ ውስጥ የተካተተችበት ሁኔታ አልታየም። ህንድ ከቻይና ጋር ባላት የኢኮኖሚና ወታደራዊ ፍክክር በህንድ ውቅያኖስና በቀይ ባህር ያላትን ወታደራዊ አቅም ማጠናከር የምትፈልግ መሆኑም ይነገራል። ከተወሰኑ ጊዜያት ወዲህ በቀይ ባህር ያሉ ሀገራትን በመንተራስ ቱርክ፣ ቻይና፣ አሜሪካ፣ ሩሲያ፣ እስራኤልና ሌሎች ሀገራት የየራሳቸውን ወታደራዊ እንቅስቃሴዎች እያደረጉ ይገኛሉ። ቱርክ ሶማሊያ ላይ ትኩረቷን ስታደርግ ሩሲያ ሱዳን ላይ የባህር ኃይሏን ቤዝ ለመትከል ጥረት ማድረግ ከጀመረች ዋላ አደር ብላለች። እስራኤልና አሜሪካ በተገንጣዩ ሶማሌላንድ ላይ ትኩረታቸውን አሳርፈዋል። ወደ ቀጣይ መረጃ አለፍን። በብርቱካን ዙሪያ ሌላ አነጋጋሪ መረጃ። ባለፈው እሁድ በኢቢኤስ ቴሌቪዥን የቀረበችውና የገጠማትን አሳዛኝ ታሪክ ለህዝብ ያጋራችው ብርቱካን ተመስገን ጉዳይ ማነጋገሩን ቀጥሏል። ጉዳዩ ፖለቲካዊ መልክም ይዞ በርካቶች በነቃፊነትና ደጋፊነት ጎራ ለይተው እየተነታረኩበት ይገኛሉ። ልጅቷን መርዳት አለብን፣ የደረሰባትንም ጥቃት ለዓለም ጭምር ማሳወቅ አለብን የሚሉ በአንድ በኩል፣ በሌላ አቅጣጫ ደግሞ መረጃው የተቀነባበረና ሐሰት ነው፣ ጣቢያው መጠየቅ አለበት የሚሉት ደግሞ በሌላ አቅጣጫ ሆነው በበርካታ ማህበራዊ ሚዲያዎች ሙግት ላይ ናቸው። በዚህ መሃል ደግሞ በትላንትናው ዕለት የደምቢዶሎ ዩኒቨርሲቲ ፕሬዝዳንት የቪዲዮ መልእክት አስተላልፈዋል። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት መሆናቸውን የገለጹና ታደሰ ረጋሳ መሆናቸውን ያስተዋወቁት ሰው በማህበራዊ ሚዲያ በተሰራጨው መልእክታቸው ኢቢኤስ የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብን አቅርቦ ነበር። በዚህም ፕሮግራሙን ያቀረበው ልጅቱ የደምቢዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው። ጣቢያው ባልተጣራ ወሬና በሌላ መረጃ ነው ፕሮግራሙን ያቀረበው ሲሉ ፕሬዝዳንቱ በጣቢያው ላይ ቅሬታቸውን ሰንዝረዋል። ፕሬዝዳንቱ ልጅቷን ቀርጾ መረጃውን ለህዝብ ከማድረሱ በፊት በመጀመሪያ በሁሉም አቅጣጫ ያለውን እውነታ በሁሉም አቅጣጫ ማፈላለግ ነበረበት ሲሉም ወቀሳቸውን ሰንዝረዋል። በዚህም ጣቢያውን በህግ እንጠይቃለን ሲሉም አስታውቀዋል። በሌላ አቅጣጫ ደግሞ በልጅቷ ቃለ ምልልስ ወቅት አንድም ቦታ ዩኒቨርሲቲው ስም ባልተጠቀሰበት ሁኔታ ማስተባበሉን ምን አመጣው በማለት ጥያቄም ሂሳቸውንም እያሰሙ ያሉ አሉ። ዩኒቨርሲቲው ከዚህ ቀደምም በጽሁፍ ማብራሪያ የሰጠበት ሁኔታም ታይቷል። በሌላ አቅጣጫ ደግሞ መረጃውን ያሰራጨው ኢቢኤስ ጣቢያም አስከትሎ ሌላ መግለጫ አውጥቷል። አስቸኳይ ማብራሪያ ከኢቢኤስ ቴሌቪዥን በሚል በወጣው በዚህ መረጃም እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችንን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው ያለ ሲሆን አክሎም የአዲስ ምዕራፍ ዝግጅታችን ከዚህ ዓላማውን በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽነው ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸውን እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት
ይህም ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳይን በጥልቀት እየመረመረ ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃን ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ የወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል ሲልም አስታውቋል። እንዴት ተፈጠረና ሂደቱ ምን ነበር፣ ስህተቱ ምን ጋር ነው የሚለውን በተመለከተ ግን ጣቢያው የሰጠው ዝርዝር መረጃ የለም። በቀጣይ መረጃ በጋምቤላ የጥቃት አደጋ እያንዣበበ ነው። የጋምቤላ ክልል መስተዳድር ክልሉ ለጥቃት ስለመጋለጡ መረጃ ሰጠ። በተለይ በዚህ ወርና እስከ ሚያዝያ መጨረሻ የሙርሌ ታጣቂዎች የሚፈታተኑበት ወቅት ነው፣ ምልክቶችን እያየን ነው፣ እየመጡ ነው ሲል ነው ያስጠነቀቀው። ከደቡብ ሱዳን በሚያዋስኑ ወረዳዎች ዘልቀው የሚገቡ የሙርሌ ጎሳ ታጣቂዎች የሚፈጸመው ጥቃት አለመቆሙን፣ ወቅቱ ታጣቂዎቹ ለጥቃት የሚበረታቱበት መሆኑን የጋምቤላ ክልል ማስጠንቀቁን የቲክቫ ኢትዮጵያ ዘገባ አመልክቷል። ታጣቂዎቹ ድንበር ጥሰው በመግባት ህፃናትና ከብቶችን ዘርፈው እንደሚወስዱ በተደጋጋሚ የሚነገር ሲሆን አሁንስ ጥቃቱ ስለመቆሙ አሊያም ስለመቀጠሉ ሲል ጋምቤላ ክልል ተጠይቆ ምላሽ ሰጥቷል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ጁሉ ጊሎ በሰጡት ምላሽ ሰውም ስለተደራጀ ትንሽ የቀነሰበት ሁኔታ አለ፣ ግን ታጣቂዎቹ አልፎ አልፎ ደግሞ ይመጣሉ ብለዋል። በተለይ በዚህ ወርና እስከ ሚያዝያ መጨረሻ ድረስ ታጣቂዎቹ የሚፈታተኑበት ወቅት ነው። ኩሬዎች ስለሚደርቁ ለነሱ መምጣት አመች ይሆናል። አሁን ትንሽ ምልክቶችን እያየን ነው፣ እየመጡ ነው ሲሉ ተናግረዋል። ከወር በፊት በአኮቦ ወንዝ አዋሳኝ ወረዳዎች በሙርሌ ታጣቂዎች ሊወሰዱ ከነበሩ 4 ልጆች ውስጥ ሚሊሻዎች ከታጣቂዎቹ ጋር ተታክሶ 3 ህፃናት ሲመለሱ የአንዱ ህይወት በተኩስ ወቅት እንዳለፈ አስታውሰዋል። ጋምቤላን ከደቡብ ሱዳን በሚያዋስኑ 4 ወረዳዎች በኩል እንደሚመጡ ጠቅሰው ይህን ሁሉ በጸጥታ አካል እንዲጠበቅ ማድረግ ትንሽ ይከብዳል ሲሉ ተናግረዋል። ክብደቱ ታጣቂዎቹ በቡድን ሳይሆን ተበታትነው 7-10 እየሆኑ ነው የሚመጡት ያሉት አቶ ጁሉ የአካባቢው ማህበረሰብ በማደራጀትና በማስታጠቅ ራሱን እንዲጠብቅ ማድረግ አንዱ እየተወሰደ ያለ እርምጃ መሆኑን አስረድተዋል። በተለይ ታጣቂዎቹ የሚገቡባቸው በሮች ላይ ሁላችንም የጋራ ጥረት ያስፈልጋል። ይህን ሁሉ ድንበር በሰራዊት ለማስጠበቅ በጣም ሰፊ ቦርደር ነው ብለው የሁለቱ ሀገራት መንግስታት እየተወያዩ እንደሆነ ገልጸዋል። የሙርሌ ጎሳ ታጣቂዎች መጀመሪያ ዓላማቸው ከብት መውሰድ እንደነበር፣ በኋላ ህፃናትንም አፍነው መውሰድ እንደጀመሩ፣ ህፃናቱንም ለባርነት እንደሚሸጧቸው ከዚህ ቀደም በተደጋጋሚ መገለጹ ይታወሳል። በቀጣይ ርዕሳችን የቲክቶከሮች ችሎት ለሶስተኛ ጊዜ ዋስትና ጥያቄ ውድቅ ተደረገ። ከአውሮፕላን አንወርድም በማለት የኢትዮጵያ አየር መንገድን ደህንነት አደጋ ላይ ለመጣል ተንቀሳቅሰዋል ተብሎ የተከሰሱ 6 ግለሰቦች የክስ ሂደት እንደቀጠለ ነው። 5ቱ ተከሳሾች ለሶስተኛ ጊዜ ዋስትና መብት እንዲረጋገጥላቸው ጥያቄ ያቀረቡ ሲሆን ጥያቄው ውድቅ ሆኗል። የተከሳሾቹን ጉዳይ ሲመለከት የነበረው የከፍተኛ ፍርድ ቤት አንደኛ ልዩ ችሎት ትላንት መጋቢት 16 ቀን በነበረው ቀጠሮ መዝገቡን የተመለከተ ሲሆን ተከሳሾቹ ያቀረቡትን የዋስትና ጥያቄ እንዳልተቀበሉት ገልጾላቸዋል። ተከሳሾቹ የዋስትና ጥያቄ ለሶስተኛ ጊዜ ነው ያቀረቡት። የቀረበው ክርክር በወንጀለኛ መቅጫ ስነ ስርዓት አንቀጽ 67 መሰረት በወንጀሉ ከባድነት ምክንያት ዋስትና ሊከለከል እንደማይገባ ትርጉም ስለሚሰጥበት እንደሆነና በተጨማሪም በሌላ አንቀጽ ተደራራቢ ወንጀሎች ስላሉ ብቻ ዋስትና ለመከልከል እንደማያበቃ የህግ ትርጉም መሰጠቱን ተከትሎ እንደሆነ የተከሳሽ ጠበቆች ያስረዱ ሲሆን ችሎቱ ግን ተከሳሾች በተደራራቢ ወንጀል በመከሰሳቸው አሁን የተከሰሱበት አንቀጽም ክብደት ዋስትና ያሰጥም ሲል ወስኗል። ተከሳሾቹ ነሐሴ 16 2016 ዓ.ም ከምሽቱ በግምት 3 ሰዓት ከ30 በሚሆንበት ጊዜ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም በወቅቱ የነበረው የአየር ሁኔታ ለበረራ አዳጋች በመሆኑ በበረራ ባለሙያዎች በረራው ተሰርዞ እንዲወርዱ ሲጠየቁ ፍቃደኛ አለመሆን ከቀረበባቸው ክስ አንዱ ነው። ሌላውን መንገደኛም በማነሳሳት አውሮፕላኑን ያለአግባብ በመያዝ የመንግስት ሰራተኛ የሥራ ግዴታውን እንዳይፈጽም በመቃወምና አለመታዘዝ ወንጀል ክስ እንዲሁም አንደኛ ተከሳሽ ከ2 ሰዓታት በላይ ተንቀሳቃሽ ምስል በመቅረጽ ቲክቶክ በተባለ ማህበራዊ ሚዲያ በቀጥታ የአየር መንገዱ መልካም ስም ለማጉደፍ በተንቀሳቃሽ ምስል ማሰራጨት ወንጀል የሚል ክስ አብሮ እንደቀረበባቸው መዘገቡ ይታወሳል። በመጨረሻም ፕሬዝዳንት ሐሰን ሼክ መሐመድ ወደ ጦር ሜዳ መመላለስ ቀጥለዋል።
ሞቃዲሾ ከተጋረጠባት ስጋት እየወጣች ነው ተባለ። የሶማሊያ ፕሬዝዳንት ውሎና አዳራቸውን በጦር ሜዳ ስለማድረጋቸው ከፈታ መረጃ አድርሰናችሁ ነበር። ፕሬዝዳንት ሐሰን ሼክ መሐመድ ወደ ስልጣን ከመጡ በመንግስታቸው ላይ ከፍተኛ የተባለው አደጋ ከባለፈው ሳምንት ጀምሮ እያስተናገዱ ነው። አልሸባብ ሙሉ ሶማሊያን ሳይዋጋ በአቋራጭ ሞቃዲሾን የሚቆጣጠርበት ስልት ነድፎ ላለፉት 2 ሳምንታት ከፍተኛ ውጊያ እየተደረገ ነው። ከሞቃዲሾ 65 ኪሎ ሜትር ርቀት ላይ የሚደረገው ውጊያ ታዲያ ፕሬዝዳንት ሐሰን ሼክ መሐመድ ቪላ ሶማሊያ ውስጥ ተገኝተው የሚወጡት አልሆነ። የስጋት ደረጃው ፈጥጦ በመውጣቱ ወደ ጦር ግንባር ማምራት ግድ ሆኖባቸዋል። ጦራቸውም በሳምንቱ የቀናውን መስሏል። ወደ ጦር ሜዳ መዝመታቸው በሶማሊያ ዜጎች መሃል ያላቸውን ተቀባይነት ከፍ አድርጎት ያልታሰበ የጎን ትርፍ አግኝተውበታል። ፕሬዝዳንቱ ዓለም አቀፉ እንግዶች ሞቃዲሾ ሲመጡ ብቻ ከጦር ሜዳ ሮጥ ብለው በመምጣት አናግረው ሲመለሱ እየታዩ ነው። የሶማሊያ ሕዝብ ታዲያ ፕሬዝዳንቱ ሀገር ለማዳን ጦር ሜዳ ወርደው እንግዳ ለመቀበል ለምንድን ነው የሚመለሱት? ምክትላቸው የት ሄዶ ነው ሲል የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ላይ ቁጣ ተነስቷል። ጠቅላይ ሚኒስትር ሐምዛ አብዲ ባሬ ምን ሰርቶ ሊበላ ነውም ተብሏል። የሶማሊያ ዜጎች በጦር ሜዳ መሃል ዘመቻ እየመራና እየተከታተለ ያለ ፕሬዝዳንት እንግዳ ለመቀበል ዘመቻ ጥሎ እንዴት ይመለሳል? የቱ ነው ቅድሚያ ሊሰጠው የሚገባ ሲሉም ፕሬዝዳንታቸውን ተችተዋል። ፕሬዝዳንት ሐሰን ሼክ በሳምንቱ በአልሸባብ ልትያዝ ባለች ከተማ ተገኝተው የአካባቢ ሚሊሻዎችን አጀግነው ተመልሰዋል። ጦር ሜዳ መዋላቸው ግን የራሳቸው ዕቅድ የራሳቸው ጥፋት ነው የሚሉ አልጠፉም። ፕሬዝዳንቱ እንደ አውሮፓ አቆጣጠር በ2022 ወደ ቪላ ሶማሊያ ሲገቡ አልሸባብን በ3 ወር አደብ እንደሚያስገዙ የገቡት ቃል የታለ ሲሉ የሚጠይቁም በርካቶች ናቸው። አሁን ላይ በመካከለኛው ሻቤል ግዛት አፍጦ የመጣው ስጋት ለመመለስ ፕሬዝዳንቱ በሺዎቹ የሚቆጠሩ ወታደሮችን ከማሰማራት አልፈው የሞቃዲሾና የከተሞች ፖሊስ ወደ ጦር ዘመቻ አስገብተዋል። ሚሊሻዎችን እንደዚሁም የትራፊክ ፖሊሶች ሳይቀሩ ለዚህ ዘመቻ ተጠርተዋል። የፕሬዝዳንቱ ጥረት ግን በመጠኑ የሰመረ ይመስላል። አልሸባብ በመካከለኛው ሻቤል በኩል ወደ ሞቃዲሾ የሚያደርገው ግስገሳ ተገጥቷል። ቁጥሩ የበዛ የአልሸባብ ጦር መካከለኛው ሻቤል ግዛትን ትቶ ወደ ባይና ባኮል ወደሚባሉ ግዛቶች አፈግፍጓል። ሰኞ ዕለት ለ3 ሳምንታት ጦርነት ሲደረግበት ከነበረው ስፍራ አልሸባብ በበርካታ መኪኖች ጦሩን ማራቁን የተነገረው ይሄ ለሐሰን ሼክ መሐመድ መጠነኛ ረፍት ነው። የሶማሊያ ጦር አለቆች አልሸባብን ተከታትሎ የመምታት እቅድ እንዳላቸው ተናግረዋል። አልሸባብ በቀጣይ ላይ ወስደው ለሚችለው እርምጃ ዝግጁ ነን ማለታቸውን ሂራን የተሰኘ ሶማሊያ ሚዲያ ዘግቧል። ለዛሬ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።